ጸበል ላይ የሰማሁትን ነው። ሰው ጸበል ላይ ለመጠየቅ ሄጄ ሴት ናት እና ብዙ መንፈስ ነን፣ በጣም ብዙ ነን የገባ ነው፣ ከተለያየ ሰዎች ነው የገባ ነው አለ። ለምንድነው እንደዚህ የምታረገው? ሲስተምስ ዘዴስ ምንድነው አሉት። እኛ አባት የሚያጠምቁት አባት አንደኛ ልጅቷ የሚጸልይላት ሰው አለ፣ ገዳም የመነኮሱ አያት አሏት እና እሳቸው ሁሉ ጊዜ በጸሎት ያስቧታል። ልጅቷ የኛ ናት፣ ለኛ ተሰጣለች፣ አመቺሳ ልጅ ናት አለ። አመቺሳ ማለት በማስታቀፍ የሚሰጥ የኛ ናት አለ። ጠቋር ነው። ሁለተኛ ነገር ደግሞ ልጅቷ ደግሞ እኛን ትፈልገናለች፣ በዚህ እኮ ይጸልዩላታል፣ እሷ ደግሞ የኛን ሐሳብ ታስፈጽማለችና በማለኛ ተምታታናል። መንፈሱ የሚጸልዩላት ሴትዮ ደግሞ ልባቸው ክፍት ሆኖ የሚረዳቸው ቅዱስ ገብርኤል ደግሞ መጥቶ ልጅቷን ከተለያየ አይነት ነገር ውስጥ እንድትወጣ በተለያየ አይነት መንገድ ይመልሳታል። ግን ልጅቷ አትረዳም፣ ይሄ አይገባትም። እና መናፍስቶቹ ሲፈጥሩ የነበሩ ሲስተም ምንድነው? መጀመሪያ መስፈርት አወጣናል። እሷ ላይ ሆነን በሐሳቡ አስመስለናት እኔም ወደው ረዘም ያለ ጠየም ልክ አስቴር አወቀ እንደዘፈነችው ማለት ነው። ጠይም ዘለግ ያለ እንደምትለው ቀይ ሆኖ ደግሞ እንደዚህ መላጣ ምናምን ብላችሁ እንደምታወጡት የሆነ መስፈርት አወጣች። እንዲህ አይነት ወንድ ካልሆነ እንደዚህ አይነት ስራ ከሌለው ምናምን አያገባውም። እሱን ፍለጋ ሁሉንም ወንዶች መቀማመስ ነው አለች። በቃ እና ይሄ መስፈርት ካወጣችበት ጊዜ ጀምሮ የተገናኘቻቸው ወንዶች ብዛት ብትሰሙ በጣም የምትገረሙት። ያን መስፈርት የሚያሟላ ሰው እስክታገኝ አገኘው ስትል የምትፈልገው ቦታ ላይ ደግሞ ደካማ ነው። በአንድ በኩል ደግሞ መደበሪያ ያኛውን ከማገኝ ደግሞ ሌላ መደበሪያ ደግሞ ከሆነ ሰው ጋር ልቆይ ስትል ደግሞ ለነፍሷ አደር ሆኑ ወንዶች ካላገባሽኝ ይገልሻለሁ፣ አሲድ ደፋብሻለሁ ምናምን የሚሉ በህይወቴ ተጫውተሻል፣ አንቺ የራስሽን ህይወት ስትኖሪ የኔን ህይወት አበላሽተሻል የሚሉ ወንዶች ደግሞ አፈራች። ለምን? ለዝሙት ጊዜዋን ስታጠፋ ማለት ነው። እንዲህ አርጋ 12 ዓመት 11 ዓመት የኖረችው መስፈርት አውጥተን ያን ያክል ተቀምጠን ቁጥራችን 2 ሚሊዮን ምናምን አጋንንት ሆነናል። ከተለያዩ ወንዶች የመጡ እኮ ናቸው። መጨረሻ ላይ የጠንቋይ ልጅ አጋጥሟት አሳሰራት። በመንፈሱ ላይ ያለ ገባ፣ አሰራት፣ ገቡ። በቃ መናፍስቶቹ ተመቻቸው። ከዚህ በኋላ የትም አትሄድብንም ብለው እዛው ጠንቋይ ቤት ስንት ዓመት ታገለግላለች? ወደ 2 ዓመት 3 ዓመት እቺ ልጅ ማለት ነው። በጣም ዘመናዊ ልጅ ናት። እንግዲህ አስቡት። ግን የጠንቋይ አገልጋይ ሆና ቤተሰቦቿ ሁሉ ሰምተው ካሁን በኋላ ልጃችንን ስጡን ብላችሁ የምትመጡ ከሆነ ቤታችሁን ነው የምናስወርሳችሁ፣ ቤቱን ነው የምናተራምሱ፣ አርፋችሁ ተቀመጡ፣ በቃ ወዳኝ ፈቅዳኝ መታለች እረፉ ብሎ ሰውየው ጠንቋዩ ይዝትባቸዋል። ከዛ ፈርተው በቃ ልጃቸውን ለጠንቋይ አስረክቦ ጸጥ። ግዙ የምትላቸው ልብስ እየገዙ መኪና መንዳት ትፈልጋለች ስትል እየነዳች እየሰጧት ምን እያሏት አሞላቃው አጨማልቀው የመንፈስ መከመሪያ አድርገዋት መጨረሻ ላይ የጠንቋይ ገበሯት ማለት ነው። እና ልጅቷ ምንም ሳይጎልባት ወንዱ ስታተራምስ ኖራ የሚገርማችሁ እዛው ጠንቋይ ቤት ድረስ ነው እግዚአብሔር መጥቶ ስቦ ያወጣት። ለምን? አያቷ ይጸልያሉ ብያቸዋለሁ። አያቷ ይጸልያሉ። ቅዱስ ገብርኤል ካለችበት ጠንቋይ ቤት ውስጥ ልታስጠነቁል የመጣች አንዲት ሴትዮ ልታስጠነቁል መጣ። ግን የ16 ዓመት ነው የ17 ዓመት ወንድ ልጅ ታሞባት ይዛው ነው የመጣችው። እና ልጁ ደግሞ ሰንበት ተማሪ ነገር ነው፣ ግን በጣም ሲበስበት እናቱ የምትለውን ሰምቶ ነው የመጣው። ሰንበት ተማሪም አይደለም በርግጥ ግን ይሄ እንዴት ነው ጉባኤ የሚካፈላል፣ የሰንበት ቤት መርሃ ግብር ቅዳሜ እንደዚህ የሚካፈል ነውና በኪሱ ለካ ውዳሴ ማርያም ይዟል። በኋላ ኪሱም ውዳሴ ማርያም ይዞ ነው የገባው ጠንቋይ ቤትና ሴትዮዋ ልጇን ጋር ዘው ስትል ወጭልኝ ኪሱ ውስጥ የያዘውን ነገር ማየት አልፈልግም ወጭልኝ ምናምን ብላ ጠንቋዩ ሴትዮ የጠንቋዩ ሚስት ሴትዮ ትጮኻለች። ከዛ ጠንቋዩ ተንደርድሮ መጣና በዚህ አናትሽን ሳልሽ ልጁን ይዘሽልኝ ውጭ አላት። ደነገጠች ሴትዮዋ፣ እሺ ብላ ወጣች። ግን በዚህ መካከል ጠንቋይ ቤት ውስጥ ከሚስትየዋ ጋር አብራ እሳት ስታራግብ እቺ ምላችሁ እንግዲህ ዝሙት መንፈስ ያደረባት ሴት እዛ ስታገለግል የቆየችው ልጅ ምንድነው የተፈጠረው? ምን አይነት ልጅ ቢሆን ነው ብላ ከውጪ ከሰል እያራገብኩኝ አለች። ከሰል እያራገብኩኝ እንደዚህ እያቀጣጠልኩኝ ሮጭ ሄጄ አቡሽዬ ምን ይዘህ ነው ጋሽዬ እንደዚህ ያስቀየምካቸው ሲባል ጊዜ እኔ እንጃ ኪሴ ውስጥ በኪሱ ያዘው ሲያወጣ ውዳሴ ማርያም ነው። ማራገቢያውን ጠላጋ ውዳሴ ማርያምን ብድግ አድርጋ ከእጁ ቀምታ በዛ ወጣች። የዚህ ልጅ እዛ ቦታ የመጣው ሴትዮዋም ያንጠለጠለች ያመጣችው እቺ ሴትዮ ጎትታ ለማውጣት ነው ማለት ነው። አያችሁ እግዚአብሔር በምን እናንተ ጋር እንደሚመጣ አታውቁትም። አጋጣሚውን ግን መጠቀም ጥሩ ነው። ጸበል ላይ መጣች፣ አመለጠችው። ከዛ ጸበል ላይ 1 ዓመት ሙሉ እጇና እግሯ በሰንሰለት ታስሮ ያው እሰሩኝ ብላ ነው ራሷ ወደ ልቧ ስትመለስ እሰሩኝ እንዳትፈቱኝ
ሳልመለስ ሳልፈወስ በፍጹም እንዳትፈቱኝ ብላ በፈቃዷ ታስራ አሁን ድና የአንድ ልጅ እናት ነች። ምንድነው ይሄ የዝሙት መንፈስ? የዝሙት መንፈስ መስሎ ከተለያዩ ወንዶች የገባባት መንፈስ 2 ሚሊዮን ምናምን የሆነው አለሌ ሆና እየዞረች የተልከሰከሰች ነው እንጂ ሰው አልገደለች ወይ የሆነ ነገር እንትን አላለች። በቃ በዝሙት ብቻ ነው 2 ሚሊዮን መንፈስ የተሰበሰበው። በሩካቤ 90% 100 በሉት በቃ ከዛም በላይ ስጡት። መንፈስ ወደ ሰው የመተላለፍ እድሉ በጣም ሰፊ ነው። ከአንደኛ ወደ አንደኛው መንፈስ ይተላለፋል። በሩካቤ በመሳሳብ በምናምን ከሚስት ውጪ ከባል ውጪ በሆነ ጉዳይ ላይ መንፈስ የመግባት እድሉ በጣም ሰፊ ነው። እሱም እግዚአብሔር ጥበቃ ካለበት እንጂ የመትረፍ እድላቸው በጣም ለኤችአይቪ የመጋለጥ ለምናምን የመጋለጥ ለምንድነው ስሙ ይሄ ስጋ ደዌ የመጋለጥ ምናምን በጣም እድሉ በጣም ሰፊ ነው የሚሆነው። ለምን የዚህ በሽታ ባለቤት መንፈሱ ስለሆነ ማለት ነው። እና በመስፈርት ነው ታዲያ ምንድነው ሲስተም ሲባል መስፈርት አወጣሁኝ በውስጧ። ዋና ይሄን ነው ልነግራቸው የፈለኩት። በውስጧ መስፈርት አወጣሁኝ። እንዲህ አይነት ወንድ ነው የምፈልገው ብላ እንድታስብ አደረኳት። በህይወቷ ላይ የሚመጡት ወንዶች ጥሩ ነበሩ፣ ግን እሷ ላወጣችው መስፈርት ዝግጁ ስላልነበሩ ተወቻቸው። ምናልባትም ከነዛ ወንዶች መካከል አንዱ መልካም ባል ሊሆን ይችል ነበረ። እኛ ግን የምንፈልገው መስፈርት ስላላሟላ እኛንን የምናርቀው ሐሳቧን የሚመስላት አለ እኛንን የምናወራው አለ በውስጡ ሆነ እና እንዲህ አይነት መናፍስት መኖራቸውን መናገር በራሱ ወንጌል መስበክ ነው። ለኔ አሁን እኔ ወንጌል እየሰበኩ ነው። ለምን ሴቶቻችን እንዲነቁ እያደረግን ያለ ነው። አሃ ብለው ወደ ልባቸው እንዲመለሱ እግዚአብሔር ያመጣውን በረከት እንዳይገፉ እያስተማርን ነው። ወንጌል ማለት እኮ የምስራች ነው። የምስራች ማለት ደግሞ ምን ማለት ነው? የታስሮ የነበረ ሰው ተፈታ ማለት አይደለም፣ ተፈቱ ማለት ነው። ተፈታን፣ ክርስቶስ መጥቷል። ምንድነው ክርስቶስ? መድኃኒት የሚመጣው ለማን ነው? ለበሽተኛ። ስለዚህ በሽተኞች ስለሆነ የምስራቹ ምንድነው? መድኃኒቱ ጋር ኑ ነው። ማን ናችሁ እናንተ? በሽተኞች። ማንን? እኛ በሽተኞች። ለዚህ ነው የመናፍስትን ሴራ በማጋለጥ ላይ ተወጥሬ ያለሁት። ትልቁ ዘውጌ እንዲሆን የፈለኩት ይሄን ስለማቅ ነው። የብዙ ሰው መውደቅ ምክንያት መናፍስት ናቸው። ለብዙ ዘመናት በኮከብ ቆጣሪዎች አማካኝነት የመጣ ስም ነው። የስሙን ባህሪ ተከትሎ ጠቋር የሚለው ቃል አፍሪካዊ መንፈስ መሆኑን ለማሳየት የስያሜው ገጽታ የሰዎችን መልክና ሁኔታ ጂኦግራፊያዊ አቀማመጥና ይዘት ሁሉ ተከትሎ የሚነቃነቅ መንፈስ ነው። ሴቷ አጋንንት ሻንቄት ስትባል፣ ይሄኛው ግን ጠቋር ይባላል። ይህንን ስያሜ ያገኘው በአውደ ነገሥት ውስጥና እንዲሁም ደግሞ ቀደም ሲል ሌዋውያን ወደ ኢትዮጵያ በሚመጡበት ጊዜ ከታቦተ ጽዮን ጋር አብረው ሲመጡ 2 አይነት ደፍተራዎች አብረው መጥተዋል። አንደኛው ታቦተ ጽዮንን የሚያገለግሉ የምስጋና ደፍተራዎች አመስጋኞች፣ ሁለተኛው ምትሃታዊውን ትምህርት ከአረማውያን የተማሩ ሌዋውያን ማለት የእስራኤል ነገዶች ማለት ነው። ከታቦተ ጽዮን ጋር መጥተዋል ማለት ነው። ሁለቱም ክፍል አገራችን ከገባበት ጊዜ ጀምሮ ሰፋ ያለ ቦታ ከማግኘቱ ጋር ተያይዞ ቀጥታ በአንድ ሀገር ውስጥ ራሱን የቻለ የመንፈስ አካል እንዲሆን አንደኛውን ክፍል የሄደው ይህ የአውደ ነገሥቱ መንፈስ ክፍል ነው። በዛ ስያሜ ውስጥ ራሱን ችሎ ጠቋር የሚል መልእክት ስም አገኘ። በመጽሐፍ ቅዱስ ውስጥ ደግሞ እንዲህ አይነቱ መንፈስ በገዥነት በእስራኤል ላይ እንደኖረ የሚያሳየን ክፍል የዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱና በአገልግሎቱ ዘመን ውስጥ የተሰማው ነገር ነው። ብዙዎቹ የእስራኤል ሕዝብ ቀደም ሲል በነበሩት የቃል ኪዳንና የበረከት ሰዎች ይመጻደቁ ነበረ። ያ መመጻደቅ ቀጥታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ሲመጣ እኛ አብርሃም ልጆች ነን እኮ ይሉት ነበር።
ለመንፈሳዊ በረከት ተዘጋጁ ሲላቸው እኛ ምን የቃል ኪዳን ልጆች ነን፣ የተስፋ ልጆች ነን። ቀደም ሲል ዘሮቻችን የተሻለ መልክና አምልኮት፣ አኗኗር፣ ተስፋና ራዕይ የነበራቸው ዘሮች ነን ብለው በቀደመው እምነት እየተመሩ በቀደመው አካሄድና አባቶች እየተመሩ በባህሪያቸውና በግብራቸው ግን እጅግ በጣም አሕዛባዊ መንገድን የተከተሉ ነበሩና መድኃኒታችን ኢየሱስ ክርስቶስ ልባቸውን ሲያውቀው ባካችሁ እናንተ የአብርሃም ልጆች ነን ትላላችሁ፣ ግን አይደላችሁም ይላቸው ነበር። በቀደመው በአብርሃም ልጅነት ብቻ ሰማያዊ ተስፋን የሚያገኙ መስሏቸው አኗኗራቸውን በግብዝነት በተሞላ አካሄድ ፈሪሳዊነትን ይመሩ ነበር። ስለዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ እንዲህ ይላል፣ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። የማንን ስራ? የአብርሃምን ስራ ባደረጋችሁ ነበር አለና አብርሃም እንዲህ አላደረገም። እናንተ ግን አሁን ከእግዚአብሔር የሰማችሁትን እውነት የነገርኋችሁን ሰው ልትገድሉት ትፈልጋላችሁ። አብርሃም እንዲህ አላደረገም። እናንተ የአባታችሁን ስራ ታደርጋላችሁ ማለት ነው። መስገድ ያስፈልጋል። ከዛም በመንፈሳዊ ደስታ ነው አገልግሎትን ስራ አለብኝ ሳይሆን የእግዚአብሔር አገልግሎት አለብኝ ማለት አለብን። ዛሬ ብዙዎቹ አገልጋዮች ስራ አለብኝ ይላሉ። ስራ እንጂ መንፈሳዊ አገልግሎት አይደለም። ስራ እየሆነ ነው አሁን የተቸገር ነው። ስራ መሆኑ በራሱ ደግሞ መናፍስቱ የበለጠ ድፍረት እንዲያገኝ አደረገው። እሱም አብሮ ሰራተኛ ስለሆነ ማለት ነው። የሚሰራው ስራ አብሮ ይሰራና በኋላ ግን ወደ መንፈሳዊ ግብህ እንዳትደርስ ሁልጊዜ የራሱን የሆነ ወጥመድ በማዘጋጀት ከህሊናችንና ከአእምሯችን በላይ የተወሳሰቡ መንፈሳዊ ፈተናዎችን ያመጣብናል። ስለዚህ የመንፈስ ቅዱስ ኃይል በህይወታችን በዘመናችን እንዲኖር በአምልኮታችን ውስጥ ሁልጊዜ ደስተኞች ልንሆን ያስፈልገናል። የጸሎት ሰዓት ደረሰ እያልክ የምትጸልየውም ከሆነ ሰይጣንን ፈርተህ፣ ይሄም ሌላ ችግር ነው። አሁን ብዙዎቹ ጸሎት ለማድረስ ሲያስቡ ነጋ መሰለኝ እንደው እቺ ጸሎቴ እንዳትቋረጥ እንደው እየፈራ ነው። የደስታ ህይወት የለውም። ለጸሎቱ ጊዜ የሚሰጠው ጊዜ ከኑሮ ውስጥ የተወሰነውን ይበላብኛል ብሎ እየፈራ ነው። ይሄ ደግሞ በትክክል መንፈሳዊ ህይወት ላይ ያለንን ፍቅር ደካማ መሆኑን ያሳየናል። ሌላው ሰይጣኑም ይታዘበናል። አንዳንድ ድርጊቶችን አከናውኖ ለጸሎት የምንሰጠው ጊዜ ላይ ማምከን ከቻለ በሌላው ወቅት ላይ ያችን እንደ አንድ ትልቅ መረጃ በመውሰድ ታዝቦን የድካም ጊዜ እየጨመረልን ይመጣል። መንፈሳዊ አቋማችን ላይ ያለውን ድክመት የሱ ማጠናከሪያ ያደርገዋል። ስለዚህ በውስጣችን ለጸሎትና ለመስጋና ስንዘጋጅ ፍጹም ደስተኞች ልንሆን ይገባል። ከፊታችን ኃያል አምላክ ንጉሱ በብዙ መንፈሳዊ ኃይል እንደሚጎበኘን፣ እንደሚጠብቀን፣ ምንፈልገውን እንደሚሰጠን፣ እንደሚባርክልን ውስጣችን ይህንን መንፈሳዊ ነጻነት ማግኘት መቻል አለበት። ይህንን ነጻነት ነው ሰይጣን የሚነጥቅህ። ይሄ ነጻነት ዓለም፣ ነገስታት፣ መሪዎች፣ መኳንንቶች፣ ማዕረግ፣ ስልጣን አያመጡትም። ይህን የውስጥ ነጻነት እንጀራ፣ ዳቦ፣ ገንዘብ፣ ልብስ፣ ማዕረግ ከላይ የሚታይ ነገር ሊሰጡህ ይችላሉ። ከውስጥ ግን የሚሰጥህ የሰማይ አምላክ ነው። ይህንን ነው ከውስጥ ማግኘት የሚያስችለውን ኃይል እስክንለብስ ድረስ ነው በኢየሩሳሌም ከተማ ቆዩ አላቸው። በጽርሐ ጽዮን መንፈስ ቅዱስ የወረደበት ቦታ በዛ ቦታ ላይ ቆዩ አላቸው። እነሱም እዛ ቆዩ። ዳዊትም እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ዘንበል አለልኝ። ቆይቼ ነው፣ ቸኩዬ አይደለም። ከውጭ ሀገር ብትመጡ አሁን ብዙ ሰዎች አላችሁ፣ ትቸኩላላችሁ። እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ፣ ከኑሯችሁ፣ ከጊዜያችሁ ጋር ነው የምታስቡት። እግዚአብሔር ለእናንተ ያለው ሐሳብ ደግሞ ብዙ ነው። አንዳንዶቻችሁ እዚህ በደንብ መንፈሳዊ ኃይል ምን እንደሚመስል እንድትገነዘቡም ሊሆናል ይችላል ዝም ሲል። ሌላው በጠላታችሁ ላይ ያላችሁ መንፈሳዊ ንቃት እንዲበረታ ነው ዝም የሚላችሁ። በሌላ በኩል ደግሞ መንፈሱ ከወጣላችሁ በኋላ የሚገጥማችሁ ችግር ደግሞ
ሌላ ጥጋብ ስለሚሆን ዝም ይላቸዋል። እዚህ ጊዜ ለበጎ ነው እንድማርበት እግዚአብሔር ፈቅዷል ማለት ነው እንጂ አልወጣልኝም እዛ ሄጄ በቃ ብለህ ተስፋ የምትቆርጥ ከሆነ ሲኦል ነው ይዞ የሚሄድ። እሱ ችግር የለበትም። ግን የእግዚአብሔርን ዓላማ ነው ማወቅ መጠበቅ ያለብን። ዳዊት ያለው ምንድን ነው? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። መቆየቱ መካከል እልህ መግባት የለብንም። በመቆየቱ መካከል እግዚአብሔር ለበጎ ነው። ይሄን ያህል ጊዜስ መማሬ ቀላል ነው ወይ? ይሄን ያህል ጊዜስ ማወቄ ቀላል ነው ወይ ነው ትልቁ ነገር። እና የምንገነዘባቸውን ነገሮች ከልቦናችን ውስጥ ሰይጣን ስለሚሻማ እኛ የምናየው እዚህ አውቶቢስ ወይም መተን ከፍለን እዚህ መቀመጣችንን፣ ኢኮኖሚ ማውጣታችንን፣ ከኑሯችን ውስጥ የተወሰነው ክፍል በመጓጓዣ መጨረሳችንን ይሆናል። በረከቱን አናስተውለውም። ከእጃችን ለሚወጣው ብቻ ነው ግምት የምንሰጠው። ያም ደግሞ በራሱ መንፈሳዊ ብስለት ላይ ያለን ድክመት፣ በግል እንደው እንዴት ነው በግለኝነት ብቻ የምናስብ ከሆነ በራሱ ብዙ ማስተዋሎችን ይከለክለናል። እና በኢየሩሳሌም ከተማ ቆዩ ምን እስክትሉ ድረስ? ኃይል እስክትለብሱ ድረስ። ያ መንፈስ ቅዱስ ሲመጣ ጴጥሮስ በነገስታት ፊት መቆም ቻለ። ያንን ኃይል ስለከለበሱ በኋላማ በቃ አንድ ቃል ሲናገሩ የሕዝቡ ልብ ብቻ ይቀልጥና እረ የእናንተ ማህበር ይመቻል እያሉ ሁሉም ወደ መንፈስ ቅዱስ ማህበር እየመጣ ልባቸው የተነካ በ3 ቀን ትምህርት ብቻ ወደ 3000 4000 ሕዝብ ህሊናቸውና ልቦናቸው ተነክቶ ከጌታ ሐዋርያት ህይወት ውስጥ ገቡ። የኛ ልብ አይነካም። ለምን? አይነ ጥላ አብሮ እየተወለደ የኛን ልቦናና ህሊና ለመንካት ስንት ዓመት ይኸው ታገለን እኮ ስንት ዓመት ከጎርጎሪዎስ ጀምሮ ስንት ዓመት። ምክንያቱም ውስጥ ያለው ኃይል የመንፈስ ቅዱስን ኃይል የሚጋፋና በዘር ምክንያትም ራሱ የሚከራከር ነው። አልሰጥም እያለ ለእግዚአብሔር ልጅነት አልሰጥም፣ ልጄ ነህ፣ ዘሬ ነህ እያለ የሚታገለን ጠላት እጅ ውስጥ እኮ ነው ያለ ነው። አይደለሁም ደግሞ ለማለት የኛ ዝግጅት ደግሞ ያጥራል። እኔ ዘርህ አይደለሁም በቃ ድሮ ነበራ፣ የድሮ ቀረ። በእግዚአብሔር ዘንድ የድሮውንም ሽሮ አዲስ ኪዳን ፈጥሮልናል። አይመለከትህም የምንልበትን መንፈሳዊ ወኔ ለማበርታትና ለማጠናከር የግድ ከእግዚአብሔር ቃል መድረክ መራቅ የለብንም። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በመንፈሳዊ ኃይል ተጎብኝተን በክርስቶስ ሥጋና ደም ተባርከን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን።